ሰላም እንደናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን በዛሬው ዕለትም ወደ እናንተ ይዘን መጥተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። አሰልጣኝ ሩበን አሞሪም በነገው ዕለት ከብራይተን ጋር ከሚደረገው መርሃ ግብር አስቀድመው ጋዜጣዊ መግለጫ ሰጥተዋል። በአንፊልድ ላይ እያመጣነው ብቃት ነገ መድገም አለብን። ቡድናችን ከአንፊልዱ ድል በኋላ ሁኔታዎች የለወጠበት መንገድ እጅጉን አስደስቶኛል። ቡድኑ ለብራይተኑ ጨዋታ ያደረገው ዝግጅትና ያሳየው ተነሳሽነት የሚያስደስት ነው። እነርሱ ከባድ ስሜትን እየቀላቀለ ጨዋታ ነው የሚጫወቱት። ማድረግ በሚችሉት ነገር ያምናሉና የአሰልጣኛቸው ፋቢያን ሃዝለር አድናቂ ነኝ። ሌላኛው ደግሞ ስለ ማርቲኔዝ ጉዳት ሊቻ እጅጉን ጥሩ በሆነ መንገድ ላይ ልምምዱን ቀጥሏል። ከቡድኑ ጋር ወደ ልምምድ ለመመለስም እጅጉን ተቃርቧል ብለዋል። አሁን ላይ መጫወት የምንችልበትን መንገድ በማወቅ እየተገበርነው ነው። ይህም ማለት የአሁኑ ስልታችንን ለጥቂት ጊዜያት የምንጠቀም ይሆናል። በረጃጅም ኳሶች አጋጣሚዎችን ለመፍጠር የሚጠቀሙበትን ስልት እንደዚሁ ላይ ቀጥል ይችላል ሲሉ ተናግሯል። በሃሪ ማጉዌር እጅጉን ደስተኛ ነኝ። አሁን ላይ ስለ ኮንትራት ሁኔታው የምናወራበት ሰዓት አይደለም፣ ነገር ግን እርሱ ለቡድናችን እጅጉን ወሳኝና ጠቃሚ ተጫዋች እንደሆነ ማረጋገጥ እችላለሁ ሲሉ ተናግሯል። ስለ ብሩኖ ፈርናንዴዝ ደግሞ ብሩኖ ፈርናንዴዝ ሜዳ ውስጥ የሚያሳየው ብስጭት ቡድኑን የበለጠ ለመርዳት ካለው ፍላጎት እየመነጨ ነው። ጨዋታዎችን ስናሸንፍ በቅረን ቁጥር ከእርሱ እንደዚህ አይነት ስሜቶች መመልከት የተለመደ ነው። እርሱ እንደ አምበልነቱ ነገሮችን አግዝፎ ነው የሚመለከተው። ብሩኖ ፈርናንዴዝ ድንቅ የቡድን መሪና ግሩም ተጫዋች ነው ሲሉ ተናግሯል። በሊቨርፑል ጨዋታ ያሳካነው ድል እንደ ትልቅ መነሳሻ የምንወስደው ይሆናል። ነገር ግን ብዙ ጊዜያችንን ደግሞ ስላለፈው ጨዋታ ማሰብ የለብንም፣ ምክንያቱም የአንፊልዱ ጨዋታ ያለፈ ነገር ነው። አሁን ማሰብ ያለብን ስለ ቀጣዩ ጨዋታችን ነው። ብራይተን ጠንካራ ቡድን መሆኑን ሁሉም ያውቃል። እነርሱ ባለፈው ዓመትም ለእኛ ምን ያህል አስቸጋሪ እንደነበሩ አይተናል። ሆኖም ያለፈ ነገር ያለፈ ነው። አሁን እኛ አዲስ ቡድን ነን። ስለዚህ እነርሱን ሜዳ ላይ ለማሸነፍ የምንጫወት ይሆናል። ደጋፊዎቻችንን ሁልጊዜም ለእኛ ድጋፋቸውን ሳይሰስቱ እንደሚሰጡን እርግጠኞች ነን ሲሉ የማንቸስተር ዩናይትድ አሰልጣኝ የሆኑት ሩበን አሞሪም ተናግረዋል። ሌላኛው ሩበን አሞሪም እንግዲህ ሜሰን ማውንትና ሃሪ ማጉዌር መጠነኛ ጉዳት የገጠማቸው መሆኑን ያረጋገጡ ሲሆን ለጨዋታው የመድረሳቸው ነገርም አጠራጣሪ መሆኑን ሩበን አሞሪም አክለው ተናግሯል። የብራይተኑ አሰልጣኝ ፋቢያን ሃዝለር ስለ ባሌባ ዝውውር እንዲህ ሲሉ ተናግሯል። የሚስተጋቡ ጭምጭምታዎችን ችላ በማለት ስራው ላይ ትኩረት ማድረግ የእርሱ ኃላፊነት ነው። እርሱ መቆጣጠር በሚችለው ነገር ላይ ትኩረት አድርጎ መስራት አለበት። ነገር ግን ጭምጭምታዎችን መቆጣጠር አይችልም። ስለዚህ ይህንን ወደ ጎን መተው ይኖርበታል። ትኩረቱ ሜዳ ላይ ብቻ መሆን አለበት ሲሉ ተናግሯል። አማድ ዲያሎ ደግሞ እንዲህ ሲል ተናግሯል። ይህንን ጨዋታ አሸነፈን በራስ መተማመናችንን መገንባትና ካለፈው ሲዝን ይልቅ የተሻለ ሲዝን ማሳለፍ እንፈልጋለን ሲሉ ተናግሯል። አንድ ተጫዋች በሁሉም ቦታ ለመጫወት ዝግጁ መሆን አለበት። እኔም እዚህ ያለሁት በእያንዳንዱ ጨዋታ ለቡድኑ ምርጡ ማድረግ ነው። ብሪያን በ10 ቁጥር ሚና ቢጫወት በጣም ደስተኛ ነኝ። እኔም ደግሞ በ10 ቁጥር ሚና ቢጫወት በጣም ደስተኛ ነኝ። ዋናው ነገር ቡድኑን መርዳት መቻል ነው። ከድል ጋር ደስተኞች ነን ሲል አማድ ዲያሎ ተናግሯል። የነገው ተጋጣሚ ብራይተን አሰልጣኝ የሆነው ፋቢያን ሃዝለር ማንቸስተር ዩናይትድ በዚህ የውድድር ዓመት የሚታወቀው ቀጥተኛ እግር ኳስ በመጫወት ነው ሲሉ ተናግሯል። ዩናይትድ የሚጫወተው ቀጥተኛ እግር ኳስ ነው። እነርሱ አብዛኛውን ጊዜ ረጃጅም ኳሶችን ለቤንያሚን ሼሽኮና ኢምቦሞ ለመጣል ይሞክራሉ። በሰከንድ ቦል ለማግኘት የሚደረገውን የአንድ ለአንድ ግንኙነት በማሸነፍ በክንፍ በኩል አደጋ ለመፍጠር ይጥራሉ። እነርሱ ብዙ ጥራት ያላቸው ተጫዋቾች አላቸው። በአንድ ግዝበት ብቻ ጨዋታን መቀየር የሚችሉ ድንቅ ተጫዋቾች አላቸው። ዩናይትድ ለእኛ ትልቅ አደጋ ነው። እናም ሙሉ 90 ደቂቃ ንቁ ሆነን መጫወት ይኖርብናል። እነርሱ በየትኛውም አጋጣሚ ጎል ሊያስቆጥርብን ይችላሉ ሲል ፋቢያን ሃዝለር ተናግሯል። ማርከስ ራሽፎርድ እንግዲህ ከአንድ ጋዜጠኛ ለቀረበለት ጥያቄ በባርሴሎና ቤት የመቆየት ፍላጎት አለ ሆይ ተብሎ ሲጠየቅ አዎ በደንብ በዚህ ክለብ ውስጥ ያለኝን ቆይታ እጅጉን ወድጄዋለሁ ሲል ተናግሯል። ከዚህ በፊትም እንግዲህ ወደ ባርሴሎና ሲቀላቀል ከሌሎች ክለቦች የሚመጡለትን ጥያቄ ውድቅ በማድረግ ነው እንግዲህ ወደ ባርሴሎና ኢቨን ደሞዙን በመቀነስ እየተቀላቀለው። ያው በማንቸስተር ዩናይትድ ቤት ይህን ያህል ጥሩ ጊዜን ማሳለፍ የቻለ ተጫዋች ነው ማለት አይቻልም። ከወርክ ሬት አንጻር አሁንም ተጫዋቹ የሚነሱበት ጥያቄዎች አሉ። ታዲያ አሁን በባርሴሎና ቤት በጣም ድንቅ ጊዜን እያሳለፈ ይገኛል። ታዳጊው የማንቸስተር ዩናይትድ የአካዳሚ ተጫዋች ጄጄ ገብርኤል በትናንትናው ዕለት ከዋናው ቡድን ጋር የልምምድ ክፍለ ጊዜ ላይ መካፈሉን የሚታወቅ ነውና ይህንንም ተከትሎ ተስፈኛው ኮከብ በዚህ ውድድር ዓመት ለማንቸስተር ዩናይትድ ዋናው ቡድን ተሰልፎ የሚጫወትበት እድል እንዳለ በስፋት እየተገለጸ ይገኛል። ሆኖም ናታን ሳልት ከደቂቃዎች በፊት ያወጣው ዘገባ ጄጄ ገብርኤል በያዝነው የውድድር ዓመት በፕሪሚየር ሊግ ማንቸስተር ዩናይትድን ወክሎ መጫወት እንደማይችል የጠቆመ ሆነዋል። ፕሪሚየር ሊጉ ተግባራዊ ባደረጋቸው አዳዲስ ህጎች ምክንያት ጄጄ ገብርኤል በ2025/26 በፕሪሚየር ሊጉ ለዩናይትድ ሲጫወት እንደማንመለከተው ናታን ሳልት በዘገባው አስፍሯል። በዚህ መሰረት ተስፈኛው ታዳጊ በቀጣዩ የውድድር ዓመት ማለትም በ2026/27 በዩናይትድ ቤት የመጀመሪያ የሊግ ጨዋታውን እንደሚያከናውን ይጠበቃል ተብሏል።
ማንቸስተር ዩናይትድ በጥሩ የዝውውር መስኮት 2 አዳዲስ የአማካኝ ስፍራ ተጫዋቾችን እንደሚያስፈርም ይጠበቃል። ይህንንም ተከትሎ ቀያይ ሰይጣኖቹ ሁነኛ አማካኝ ስፍራ ተጫዋች ለማስፈረም ከወዲሁ እንቅስቃሴ እንደጀመሩ ተገልጿል። የላንካሻየሩ ክለብ በቦታው 6 ኢላማዎችን እንደያዘ ምንጮች ጠቁመዋል። ካርሎስ ባሌባ፣ ኤሊዮት አንደርሰን፣ አዳም ዋትሰን፣ አኔሎ ስቲለር፣ ኮነር ጋላጋር እና አንድሬ ሳንቶስ በማንቸስተር ዩናይትድ ራዳር ውስጥ የገቡት ተጫዋቾች እንደሆኑም ተመላክቷል። እንደሚታወቀው በመሀል ስፍራ ላይ አሁንም ድክመት እንዳለበት ይታወቃል። ይህንን ድክመት ለመፍታት እንግዲህ ቢያንስ 2 የመሀል ስፍራ ተጫዋቾችን ለማስፈረም እንቅስቃሴ ያደርጋል ተብሎ ይጠበቃል። አሁንም በመሀል ክፍሉ ማስተካከል ያሉባቸው ጉዳዮች አሉና ዩናይትዶች በዋነኝነት ይህንን ችግር ለመፍታት ወሳኝ ስራዎችን ይሰራሉ ተብሎ ይጠበቃል። ማንቸስተር ዩናይትድ ቻርሊ ሃርዲ የተባለን ግብ ጠባቂ ከእንግሊዙ ክለብ ደርቢ ኮንቲ ማስፈረሙን አረጋግጧል። ይህ ግብ ጠባቂ በተለይም በደርቢ ኮንቲ መልካም የሚባል እንቅስቃሴን ማሳየት ችሏል። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከተ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው። በዛሬው ዕለት እንግዲህ ማንቸስተር ዩናይትድን የተመለከተ ስፖርታዊ መረጃዎች ይህን ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ ድረስ መልካም ሁሉ ተመኘው።